ስምንተኛ ክፍል ከሆናችሁና ለሚኒስትሪ የተዘጋጃችሁ ከሆነ እነዚህን ጥያቄዎች መስራት ይኖርባችኋል። ፓርት 1 ላይ 15 ጥያቄዎችን ሰርተናል። በዚህ ፓርት ደግሞ ቀጣይ 15 ጥያቄዎችን እንሰራለን። የቀሩትን 10 ጥያቄዎች በክፍል 3 የምንሰራላችሁ ይሆናል። ከእያንዳንዱ ጥያቄ አይ ቲንክ ብዙ ነገሮች መማር ትችላላችሁ። 16ኛ ጥያቄ ኢፍ ዘ ነምበር ይለናል እዚህ ጋር 4 5 ኤክስ እና 10 አር ኢን ኦርደር ኦፍ ፕሮፖርሽን ቢሆን ዘን ዋት ኢዝ ዘ ቫልዩ ኦፍ ኤክስ ነው የሚለን። አሁን እዚህ ጋር ፕሮፖርሽን ማለት 4 ብሎ 5 ብሏል፣ ከዛ ኤክስ ብሏል፣ ከዛ 10 ብሏል። እዚህ ጋር ኤክስ ላይ ማን ነው ሊሆን የሚችል የሚለውን አሁን በግምት ማወቅ ይቻላል። 40 እንደማይሆን ይታወቃል፣ ምክንያቱም 10 እና በ5 መካከል ነው። 16 እንደማይሆን ይታወቃል፣ 5 እንደማይሆን ይታወቃል። መልሱ 8 ነው ማለት ነው። እንዴት ሆነ የሚለውን እኔ 4 ኦቨር እንላለን። ይችን 4ን ለ5 እናካፍላለን። እኩል ነው እንልና ኤክስን ለስንት ነው የምታካፍሉት? ለ10 ማለት ነው። ከዛ ክሪስ ክሮስ ታደርጋላችሁ። 5 ኤክስ ማለት 4 ሲባዛ በ10 40 ይሆናል። ሲካፈል ለ5 ሲካፈል ለ5 ኤክስ ስንት ይሆናል? 8 ይሆናል ማለት ነው። ገብታችኋል? ፕሮፖርሽን ላይ ይህችን ነገር መያዝ ይኖርባችኋል። ከዚህ በኋላ ለምሳሌ 2 6 ኤክስ እና ሌላ የሆነ ነገር ብሰጣችሁ እዚህ ጋር ለምሳሌ 12 ልል ይችላለሁ ወይ 18 ብላችሁ ምንድነው የምታደርጉት? 2 ኦቨር 6 እኩል ነው ኤክስ ኦቨር 18 አድርጋችሁ ኤክስን መፈለግ ትችላላችሁ ማለት ነው። ኤክስ መጨረሻ ላይም ሊሆን ይችላል። ለምሳሌ ይሄኛው 4 5 8 ከዛ ኤክስ ማለት ይችላለሁ። ኢንዚስ ኬስ 4 ኦቨር 5 እኩል ነው 8 ኦቨር ኤክስ ብላችሁ ትሰራላችሁ ማለት ነው። 17ኛ ጥያቄ ርቱና ኢርቱ ወደረኝነት የሚባለውን አይ ቲንክ ከዚህ በፊት ታውቁታላችሁ። ርቱ ማለት አንዱ ሲጨምር ያኛው የሚጨምር ነው። ኢርቱ ከሆነ ወይም ኢንቨርስሊ ከሆነ ደግሞ ምንድነው? አንዱ ይጨምራል አንዱ ይቀንሳል ማለት ነው። ይህን ለመስራት ብዙ ጊዜ ጀስት ኢፌክቲቭ የሚያደርግ ቴብል ሜትድ ነው። ኤክስ እና ዋይን ትጽፋላችሁ። ኤክስ እና ዋይን ከጻፋችሁ በኋላ ልክ እንደዚህ ማለት ነው። ኤክስ 12 ሲሆን ዋይ ስንት ነው? 5 ነው ተብለናል። ከዛስ ኤክስ 10 ሲሆን ዋይ ስንት ነው የተባልነው? ኤም ብንለው ኢንቨርስ ከሆነ ይሄን በዚህ ሲባዛ እኩል ነው ይሄ ሲባዛ በዚህ ነው። ያ ማለት ኤክስ ታይምስ ዋይ ምንድነው ነው? ኮንስታንት ነው ብለን ነው የምንነሳው። ስለዚህ 12 ሲባዛ በ5 እኩል ነው 10 ሲባዛ በኤም ይሆናል። 10 ኤም እኩል ነው 12 ሲባዛ በ5 ስንት ነው? 60 ነው። ኤም እኩል ነው ለ10 ታካፍሉ ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል። 12 ሲባዛ በ5 60 ነው። 10 ሲባዛ በ6 60 ነው። ይሄ ለማን ነው? እርቱ ሲሆን ኢንቨርሰሪ ፕሮፖርሽናል የሚለውን ከዚች ተረዱ። ዳይሬክትሪ ፕሮፖርሽናል ደግሞ ሌላ ጥያቄ ስናገኝ እሱን የዛኔ እንሰራለን። ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ ጀስት ቪዲዮዎች ፖስት ስናደርግ እንዲደርሷችሁ ማለት ነው። ቴሌግራም ቻናልም ይኖራል፣ እሱንም ጆይን አድርጉ። 18ኛው ዋት ኢዝ 5% ኦፍ 200? አሁን እዚህ ጋር 5% ኦፍ 200 ማለት 5 ኦቨር 100 ነው የምንል ሲባዛ በ200 ማለት ነው። ኦፍ ማለት ነው ማለት ነው ሲባዛ እንደማለት ነው ማትስ ላይ። ስለዚህ 20 በ20 ሲጣፋ እና 5 ሲባዛ በ2 ስንት ነው? 10። ስለዚህ መልሳችን ማን ይሆናል? ኤ ይሆናል ማለት ነው። ይሄንንም በቀላሉ መያዝ ትችላላችሁ። 10% ኦፍ ዚስ ከተባለ 10 ኦቨር 100 ሲባዛ በዛ ቁጥር፣ 25% ኦፍ ዚስ ሲባል 25 ኦቨር 100 ሲባዛ በሆነ ቁጥር እያደረጋችሁ መስራት ይቻላል ማለት ነው። 19ኛ ዋት ኢዝ ዘ ፐርሰንት ኢንክሪዝ ፍሮም 150 ቱ 600 ነው የሚለን። እዚህ ጋር ለምሳሌ አንድ ነገር ልንገራችሁ። 100 ብር ቢኖራችሁ 200 ብር የሚሆነው በስንት ፐርሰንት ቢጨምር ነው? በ100% ከጨመረ። ያ ማለት እጥፍ ከሆነ ማለት ነው። ግራ እንዳትጋቡ እዚህ ጋር በ50% ከጨመራችሁ የመቶን ግማሽ ያ ማለት 150 ነው የሚሆነው። በ100% ሲጨምሩ በሁለት አበዙታላችሁ። በ300% ከጨመረ በአራት አበዙታላችሁ ማለት ነው። ለምሳሌ አሁን እዚህ ጋር 150 ወደ 600 ነው የተቀየረው። ያ ማለት በ100% እና ከዚያ በላይ መሆን አለበት የጨመረበት ማለት። ስለዚህ እነዚህ ሁለቱ አይሆኑም ማለት ነው። ስለዚህ አሁን የመመለስ እድላችሁ ምንድነው ማለት ነው? 50-50 ነው ማለት ነው። ጊዜ እንኳጣችሁ ቢሆን ለምሳሌ ይሄንን ወይ ቢ ወይ ዲ ትላላችሁ፣ መልሱን ታገኛላችሁ። ከሁለት አንዱ ጀስት መልሱ ቢ ነው፣ ግን 50% ግማሽ እድል አላችሁ ለማለት ነው። ሶ ምንድነው የምታደርጉት? ይሄኛውን በአሰራር እንየው ካላችሁኝ 150 ትላላችሁ። መጀመሪያ የተሰጣችሁ ሲደመር ትሉና ኤክስ ፐርሰንት ኦፍ 150። ኤክስ እንግዲህ አናቃትም፣ ኤክስ ፐርሰንት ኦፍ ነው የምንላት ዝም ብለን። ያ ማለት ኤክስ ኦቨር 100 ማለት እንችላለን። ኤክስ ፐርሰንት ስለሆነች ማለት ነው ሲባዛ በ150 ብር። ያ ማለት 150 እሱ ነው የጨመረው። ወደ ስንት ነው የተጨመረው? ወደ 600 ነው ማለት ነው። ስለዚህ ወደዛ ትወስዱታላችሁ። ከ600 ላይ 150 ስትቀንሱ ስንት ነው የምታገኙት? 450 ታገኛላችሁ። ይሄኛው ደግሞ ጀስት ይችን በዚህ ታጠፉና 1.5 ኤክስ ይሆናል ማለት ነው። ከዛ ለ1.5 ይሄንም ለ1.5 ታካፈላላችሁ። በ10 ስታበዙት ምን ይሆናል? እዚህ ጋር አንድ ዜሮ ጨምራችሁ 15 ይሆናል ማለት ነው። ሶ በ15 1 በ15 3 ያ ማለት ኤክስ ፐርሰንት ብለን ስለተነሳን 300 ይሆናል ማለት ነው። ያ ማለት
150ን በስንት ነው የምታበዙት ማለት ነው? በአራት ነው የምታበዙት ማለት ነው። ገብታችኋል? በአራት ስታበዙት ይሄን ስንት ይሆናል? 4 ሲባዛ 0 0፣ 4 ሲባዛ በ5 20፣ 0 ጽፌ 2 አለኝ። 4 ሲባዛ በ1 4፣ ከ2 ጋር 600 ሆነ ማለት ነው። ገብቷችኋል? ምክንያቱም ፐርሰንት ላይ መጠንቀቅ አለባችሁ። አሁን በ100% ጨመረ ካልኳችሁ እንዳልኳችሁ ነው የምታበዙት። በማን ነው የምታበዙት? በ2 ነው የምታበዙት ማለት ነው። ኩዌሽን ነምበር 20 አን አርቲክል ዋዝ ባውት ፎር ብር 2000። ኩዌሽን ነምበር 20 አንድ አርቲክል በ2000 ብር ገዝታችሁ በ2200 ብር ብትሸጡት ዋት ኢዝ ፕሮፊት ፐርሰንት? ፕሮፊት ፐርሰንት የሚባል አለ። ፕሮፊት ፐርሰንት ማለት ፕሮፊቱን ካወቃችሁ በኋላ ለኦሪጂናል ፕራይስ አካፍላችሁ በመቶ ስታበዙት የምታገኙት ነው። ፕሮፊት ብቻ ከሆነ ቀላል ነው። ምንድነው የምታደርጉት? 2200 ሲካፈል ለ2000። ፕሮፊት ከሆነ ምንድነው የምናደርገው? 2200 ሲቀነስ 2000 እናደርጋለን። ይህን ስትቀንሱ ስንት ነው የሚሆነው? 200 ይሆናል ማለት ነው። ይሄ ምንድነው? ፕሮፊታችሁ ነው። ፕሮፊት ኢን ፐርሰንት ከሆነ ግን 200 ሲካፈል ያተረፋችሁት ትርፍ ሲካፈል መጀመሪያ ለገዛችሁበት ለ2000 ማለት ነው። ከዛ ሲባዛ በ100% ማለት ነው። 100% ማለት አንድ ማለት ነው። ታውቃላችሁ ይሄንን። ከዛ ይሄ 2 0 በ2 0 እቺ 1 0 በዚህ ትጠፋና 20 ኦቨር 2 ይሆናል። ያ ማለት 10 አለች ፐርሰንቷን ጨምራታለን 10%። ስለዚህ መልሳችን ኤ ይሆናል ማለት ነው። ኩዌሽን ነምበር 21 ኢን ኤ ጊቨን ክላስ ዜር አር 60 ተማሪዎች ቢኖሩ ሬሾ 2 ለ3 ቢሆን 2 ለ3 ሬሾ ቢሆን ዋት ኢዝ ዘ ነምበር ኦፍ ገርልስ ኢን ዘ ክላስ? እዚህ ጋር አሁን ትንሽ ሁለት ነገሮችን ማቅለል እንችላለን። የመጀመሪያው 60 ተማሪ አለ ብለን ጀስት እኩል ብናደርጋቸው ወንዶችና ሴቶችን 30 ይሆናሉ ማለት ነው አይደል? ስለዚህ ወንዶች 30 ሴቶች 30 ብለን እንነሳለን። ከዛ በኋላ 2 ለ3 ነው። እዚህ ጋር ወንዶች ናቸው፣ እዚህ ጋር ሴቶች ናቸው። ሴቶች ምን ማለት አለባቸው ይላል እዚህ ጋር 3 ስለሆነ ይበልጣል ማለት ነው። ያ ማለት ሴቶች ከ30 መብለጥ አለባቸው ማለት ነው። ስለዚህ ይሄ አይሆንም፣ ይሄ አይሆንም። መልሱ ከሁለት አንዱ ይሆናል ማለት ነው። ይህን በሁለት አይነት መንገድ መስራት ትችላላችሁ። አንደኛው 60 ሲባዛ ትሉና የሴቶች 3 ነው ሲካፈል ቶታሉ 2 ሲደመር 3 5 ዘን ይሄን ማቃለል ነው። በ5 1 ይሄ በ5 ስንት ይሆናል? 12 ይሆናል። 12 ሲባዛ 3 36 ይሆናል ማለት ነው። አንደኛው መንገድ ነው ይሄ። ሁለተኛ መንገድ ኤክስ ትደምር እንትን ትላላችሁ 2x ፕላስ 3x ትሉና እኩል ነው ብላችሁ ከማን ጋር ነው እኩል የምታደርጉት? ከ60 ከተሰጣችሁ ጋር ማለት ነው። ስለዚህ 2x ሲደመር 3x ስንት ነው? 5x ይሆናል። 5x እኩል ነው 60 ይሆናል። ኤክስን ለመፈለግ ነው ይሄ። ኦቨር 5 እናደርጋለን። ኤክስ ስንት ይመጣል? 12 ይመጣል ማለት ነው። ኤክስ 12 ከሆነ ወንዶችን ለማግኘት 2 ሲባዛ በ12 እናደርጋለን። 24 የወንዶች ነበር ይሄ። የሴቶች ደግሞ 3 ሲባዛ በ12 36 ይሆናል ማለት ነው። 22ኛ ጥያቄ አብሶሉት ቫልዩ ነው። አብሶሉት ቫልዩ ላይ ይሄን ማወቅ አለባችሁ። አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኤ ከሆነ እና ኤ 0 ከሆነች ለምሳሌ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 እኩል ነው 0 ከሆነ አንድ ሶሉሽን አለው። ያም ኤክስ ስንት ስትሆን -2 ስትሆን ማለት ነው። ኤክስ ፕላስ 2 አብሶሉት ቫልዩ እኩል ነው -3 ከተባለ ኖ ሶሉሽን፣ ምንም ሶሉሽን የለውም። አብሶሉት ቫልዩ ኦልዌይስ ምንድን ነው? ግሬተር ዛን ኢኳልስ ቱ 0 መሆን ስላለበት ማለት ነው። አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 እኩል ነው 3 ከተባለ ሁለት ሶሉሽን አለው። አንደኛው ኤክስ እኩል ነው 1 ይሆናል። እቺኛው ወደዛ ስትወስዷት፣ ሁለተኛው ደግሞ ኤክስ እኩል ነው -5 ይሆናል ማለት ነው። ይሄኛውን በሌላ ቪዲዮ እንሰራለን። የዚህኛውን ግን እንስራ። ይሄንን እንዴት ነው የምንሰራው? የመጀመሪያው ስቴፕ አብሶሉት ቫልዩ ኦፍ ዚስ እኩል ነው ዚስ መምጣት አለበት። እሱን ለመጻፍ ምን እናደርጋለን? እቺን 3ን ከእኩልነት ወደዚህ እናሻግራታለን። ማይነስ ትሆናለች ማለት ነው። ከዛ እዚህ ጋር ምን ይቀረናል? -2 አብሶሉት ቫልዩ ኦፍ ኤክስ -5 እኩል ነው 6 ይሆናል። እዚህ ጋር አሁን 3 ሲቀንስ 2 1 አድርጋችሁ የምትሰሩ ተማሪዎች አትስሩ፣ እንደዛ አይሰራም። ከዛ በኋላ እዚህ ጋር ሲካፈል ለ2 ሲካፈል -2 እናድርገው። -1 እንድጠፋለን አብራ ማለት ነው። ስለዚህ ኤክስ -5 እኩል ነው 6 ሲካፈል ለ-2 ስንት ነው? 6 ሲካፈል ለ2 አድርጉና 3 አንዱ ፖዚቲቭ አንዱ ኔጌቲቭ ስለሆነ ኔጌቲቭ ይሆናል ማለት ነው። ድርሻው ኔጌቲቭ ሆነ። ስለዚህ አብሶሉት ቫልዩ ኦፍ ዚስ እኩል ነው ኔጌቲቭ ከመጣ ምንድነው ብያችኋለሁ? መልስ የለውም ማለት ነው። ኖ ሶሉሽን ወይም ኤምፒቲ ሴት ይሆናል ማለት ነው። 23ኛ አሴንዲንግ ኦርደር ነው። which of the following list of number is written in ascending order ማለት ከትንሽ ወደ ትልቅ ማለት ነው። ስለዚህ መጀመሪያ ትንሹ መጽሐፉን ማየት አለባችሁ። እዚህ ጋር እንዲረዳችሁ ፕሮፐር ፍራክሽን እና ኢምፕሮፐር ያው ሚክስድም ጀስት እዚህ ጋር አብረው ናቸው። ኦልዌይስ ፕሮፐር ፍራክሽን ትንሽ ነው። ኦልዌይስ ፕሮፐር ፍራክሽን ትንሽ ነው። ከዛ በኋላ ኢምፕሮፐር ግን ከማን ይበልጣል? ከፕሮፐር ይበልጣል። ምክንያቱም ፕሮፐር ማለት ፖዚቲቭ ከሆነ በዜሮ እና በአንድ መካከል ነው የሚገኘው። ኔጌቲቭ ፕሮፐር ከሆነ በዜሮ እና በማይነስ1 መካከል ነው የሚገኘው። ኢምፕሮፐር ከሆነ ግን ከአንድ በላይ ነው ወይ ከማይነስ1 በታች ይሆናል ማለት ነው። ኔጌቲቭ እና ፖዚቲቭ ቁጥሮች ላይ ይህን ደግሞ እናንተ በራሳችሁ ትሄዱበታላችሁ። ሶ ምንድነው የምናደርገው?
እዚህ ጋር ጀስት ማጥፋት የምንችለው ካለ እናጠፋለን። ለምሳሌ አሁን እዚህ ጋር ሙሉ እዩት እናንተ። እዚህ ጋር አሁን ፕሮፐር ኢምፕሮፐር ሚክስድ ሊሆን ይችላል። ፕሮፐር ኢምፕሮፐር ሚክስድ ሊሆን ይችላል። ፕሮፐር ይህም ሊሆን ይችላል። እዚህ ጋር ምን አለ? ይሄ አይሆንም ማለት ነው። ፕሮፐር አለ፣ ከዛ ሚክስድ አለ፣ ከዛ እንደገና ፕሮፐር አለ። ይሄ አይቻልም ማለት ነው። ከዛ በኋላ ግን ወደ ዴሲማል እንቀይራለን ማለት ነው። ለምሳሌ አንድን ለ5 እናካፍላለን። 1 ሲካፈል ለ5 ስለማይችል 0 ነጥብ እናደርግና 10 ሲካፈል ለ5 0.2 ይሆናል ማለት ነው። ስለዚህ እቺ 0.2 ይሆናል። 2 ሲካፈል ለ3 ደግሞ 2 ሲካፈል ለ3 0 ነጥብ እንልና 20 ይሆናል። 20 ሲካፈል ለ3 6 0.66 እያለ ይቀጥላል ማለት ነው። 3 ኦቨር 2 ማለት 1 ኦቨር 2 ማለት ነው። ያ ማለት 1.5 ይመጣል። አካፍሉት ራሳችሁ። አንዳንዴ እናንተም ስሩ። 1.5 ይሄኛው 1.75 ይሆናል። ወደ ኢምፕሮፐር ቀይራችሁ ወደ ዴሲማል መቀየር ትችላላችሁ። አሁን እዚህ ጋር ስታዩት ምንድነው? አሴንዲንግ ነው ማለት ነው። 0.2 0.6 1.5 1.75። ስለዚህ መልሱ ማን ይሆናል? ኤ ይሆናል ማለት ነው። ኩዌሽን ነምበር 24 ዘ ሲምፕሊፋይድ ፎርም ኦፍ ዘ ኤክስፕሬሽን ይላል። እዚህ ጋር መጀመሪያ ጀስት የሚሰራው ምንድነው? ቅንፍ ውስጥ ያለ ነው። ቦድ ማስ ወይም ይሄኛውን መጠቀም እንችላለን። ፕሊዝ ኤክስኪውዝ እንላለን። ሚ ዲር አንት ሳባ ፕሊዝ ኤክስኪውዝ ሚ ማይ ዲር አንት ሳባ ፕሊዝ ኤክስኪውዝ ሚ ማይ ዲር አንት ሳባ። ስለዚህ መጀመሪያ ፓራንታሲስ ማለት ቅንፍ ውስጥ ያለውን ከዛ ኤክስፖነንት ከዛ ማባዛት ከዛ ማካፈል አዲሽን ሰብትራክሽን እንደ ቅደም ተከተላቸው እነዚህ ይሆናል ማለት ነው። ስለዚህ ይሄኛውን በምሰሩበት ጊዜ 2 ሲባዛ በ3 ሁለተኛ ይሆናል። ይሄ በዚህ ይጣፋና ስንት ይቀረናል? 3 ይቀረናል። 2 ሲባዛ 3 6 ይሆናል ማለት ነው። ሶ አሁን ምንድነው የምናደርገው? 3 ኦቨር 4 ሲደመር 6 ይሆናል ማለት ነው። ኦቨር 1 አድርገን አሁን ይሄን በክሪስ ክሮስ እንደምራለን ማለት ነው። እቺ እዚህ መጣ ታበዛለች፣ እቺ እዚህ መጣ፣ እቺ እዚህ መጣ ታበዛለች። ያ ማለት 1 ሲባዛ በ3 3 ሲደመር 4 ሲባዛ በ6 24 ይሆናል። ኦቨር 4 ሲባዛ በ1 4 ያ ማለት 27 ኦቨር 4 መልሳችን ቢ ይሆናል ማለት ነው። አይ ቲንክ ይሄም ቀላል ነው። እቺኛዋን ያዙ። ፕሊስ ኤክስኪውዝ ሚ ማይ ዲር አንት ሳባ ቅርታ አድርጊልኝ እያላችሁ ነው። በዛውም ትይዙታላችሁ። 25ኛ ዋት ኢዝ ዘ ቫልዩ ኦፍ ይለናል። እዚህ ጋር ኤክስ አለ ዋይ ተሰጥቶናል። አሁን እዚህ ጋር ጀስት ምንም የሚከብድ ነገር የለውም። የኤክስ እና የዋይን መተካት ነው። ስኩዌር ስለሆነ ደግሞ ችግር የለውም። ይሄ ኔጌቲቭ የሚባል ግን ተጠቀሙት። ጀስት ጀነራል ኖሌጅ እንድትይዙ ማለት ነው፣ በጀነራል መንገድ ለመስራት። አሁን ኤክስ ላይ -4 ስትተኩ -2 ታይምስ ኤክስ ነበረ። ያ ማለት -2 ታይምስ -4 ይሆናል ማለት ነው። ምን ይሆናል? 8 ይሆናል። 8 ስኩዌር ስታደርጉት 64 ይሆናል። ሲቀነስ እንላለን 6 ሲባዛ እንልና በ-2 አይደል? -12 ስኩዌር ሲሆን 144 ይሆናል። ኦቨር እናደርግና ኤክስ ማለት ስንት ናት? -4 ናት። ማይነስ እንልና -2 ቅንፍ ተጠቀሙ። እንደዚህ ተኩ። ይሄ ፕላስ ይሆናል። -4 + 2 -2 ይሆናል ማለት ነው። ከዛ በኋላ ከ144 ላይ 64ን ትቀንሳላችሁ። 4 ሲቀንስ 4 0። ከ4 ላይ 6 አንችልም። ከ14 ላይ 6 8 80 ይሆናል ማለት ነው። ስለዚህ ኔጌቲቭ እናስቀምጣለን። ለምንድን ነው ኔጌቲቭ ያስቀመጥኩት? እዚህ ጋር ኔጌቲቭ ስላለ ማለት ነው። ኦቨር -2 ይሆናል። ኔጌቲቭ በኔጌቲቭ ጠፋና 80 ሲካፈል ለ2 40 ይሆናል ማለት ነው። ዋን ቱ ዋን ቱቶሪያል የምትፈልጉ ወይም ስሞል ግሩፕ ቱቶሪያል የምትፈልጉ ማስጠናት ጀምረናል። ቴሌግራም ዩዘር ኔም እናስቀምጣለን፣ ስልካችንንም እናስቀምጣለን። ቴሌግራም ቻናል ማለት እሱን ጆይን አድርጉ። ዛጋማ እናሱ እናደርጋለን። ዋን ቱ ዋን ማጥናት የምትፈልጉ ጊዜ የሌላችሁ ጀስት እዚህ ጋር ለምሳሌ መጠየቅ ፈልጋችሁ አሁን መጠየቅ ያልቻላችሁ አላችሁ፣ ግራ ገብቷችሁ ይሄ እንዴት ሰራው ምናምን። ስለዚህ ዋን ቱ ዋን ሲሆን ሳይገባችሁ ማለፍ ስለማንችል ብዙ ነገሮችን ትጠቀሙበታላችሁ። ስለዚህ ዋን ቱ ዋን ቱቶሪያል የምትፈልጉ ቡክ አድርጋችሁ ማጥናት ትችላላችሁ ማለት ነው። እዚህ ጋር ደግሞ ይህን ስታዩት አሁን ሲምፕሊፋይድ ፎርሙን የተጠየቅ ነው። ግን እዚህ ጋር አሁን ብዙ ነገር አለ። ቅንፍ አለ፣ ማካፈል አለ፣ መደመር አለ። ሶ መጀመሪያ ቅንፉን እንሰራለን። የዚህኛዋን ቅንፍ ስንሰራ በክሪስ ክሮስ መንገድ ነው የምንጠቀመው። 1/2 እንላለን። 1/2 + 4/5 አለ። ዘን ክሪስ ክሮስ ስታደርጉት ምንድን ነው የሚሆነው? እዚህ ጋር 5 ሲባዛ በ1 5 ሲደመር 2 ሲባዛ በ4 8 ኦቨር 2 ሲባዛ በ5 10። ይሄ ማለት 13 ኦቨር 10። ይችኛዋን ስንት ናት? 13 ኦቨር 10 ማለት ነው። ከዛ ደግሞ ይችኛዋን እንስራ። መጀመሪያ ይሄንን መጨረስ ትችላላችሁ፣ ግን ይችኛዋንም ሰርተን እያቃለልን እንመጣለን። ይሄ ደግሞ ምንድነው? 2 ኦቨር 3 ሲባዛ በ3 ኦቨር 4 ነው የምናደርገው። ይሄ በዚህ ይጣፋል። በ2 1 በ2 2 1 ሁለተኛ እቺ 1 ሁለተኛ ትሆናለች። 1 ሶስተኛ ሲባዛ 1 ሁለተኛ 1 ስድስተኛ ነው። 5 ኦቨር 6 ከዛ 5 ኦቨር 6 ሲደመር 1 ኦቨር 6 ይሆናል። ይሄ ማለት ስንት ይሆናል? 6 ኦቨር 6። ለምን? ዲኖሚኔተሩ ተመሳሳይ ከሆነ ከላይ ያለውን ብቻ ነው የምትደምሩት። ስለዚህ 1 ይሆናል ማለት ነው። ሶ ይሄኛው 1 ከሆነልን
ጨረስ ማለት ነው ይሄኛው። ስለዚህ አያስፈልግም። እችኛዋ እንሰራለን 2/3 ሲካፈል እንልና እዚህ ጋር ስንት ነው የመጣለን? 13/10 አይደል የመጣለን። ከዛ በኋላ ይህንን በምንድን ነው የምናበዛው? በኢንቨርሱ እናበዛለን ማለት ነው። ያ ማለት 2/3 ሲባዛ በ10/13 እናደርጋለን። 2 ሲባዛ በ10 20 ይሆናል። ኦቨር 3 ሲባዛ በ13 39 ይሆናል ማለት ነው። ስለዚህ 20/39 መልሳችን ሲ ይሆናል ማለት ነው። 27ኛ ጥያቄ ጀስት ብዙ ተማሪዎች ትንሽ ኮንፊውዝ አድርጋቸው ሊሆን ይችላል። ሮቤል ዲፖዚትድ 10,000 ብር ኢን ኤ ባንክ ዊዝ ሲምፕል ኢንተረስት 10% ማለት ነው ፐር አኑዋል ዌን ዊል ሂዝ መኒ ቢ ዳብልድ። አሁን አማውንቱን የተጠየቀ አማውንትና ኢንተረስት መለየት አለባችሁ። አይ ከተባለ ምንድን ነው? ፒአርቲ ነው። ፒአርቲ የስ ፒአርቲ አድርገን ነው የምንሰራው። ይሄ ለምንድን ነው? ለኢንተረስት፣ ያ ማለት ለወለድ ማለት ነው። አማውንት በሚሆንበት ጊዜ ደግሞ ምንድነው ፎርሙላው? ፕሪንሲፓሉ ሲደመር ኢንተረስቱ ይሆናል ማለት ነው። ኢንተረስት ደግሞ ፒአርቲ ነው ብለናል። ያ ማለት ፒ ፕላስ ፒአርቲ እንላለን ማለት ነው። ሶ አሁን እዚህ ጋር ፒን የጋራ ማውጣት ትችላላችሁ። ፒን የጋራ ስታወጣት 1 ሲደመር አርቲ ይሆናል ማለት ነው። ይሄ ማለት ከአማውንቱ ጋር እኩል ነው። አማውንቱ ደግሞ ደብል ተብለናል። ደብል ማለት ፒ ከነበረ ምንድን ነው የሚሆነው? 2ፒ ነው የሚሆነው ማለት ነው። ወይም 10,000 ከሆነ 20,000 ነው የሚሆነው። ስለዚህ 2ፒ ብለን መጠቀም እንችላለን። ስለዚህ ይሄ በዚህ ይጠፋል። ፒ ላይ ሰጣችሁ ይችላል። ኤክስ አማውንት ኦፍ ብር ዲፖዚት አድርጎ ትዋይስ የሚያገኘው ከስንት ዓመት በኋላ ነው ቢባል ይታወቃል ማለት ነው። ስለዚህ አሁን እዚህ ጋር ፒ በፒ ይጣፋና ይሄ እናገኛለን። ሬቱ 10% ነው። 10% ወደ ዴሲማል ስትቀይሩት ስንት ነው? 0 ስንት ነው? 0.1 ይሆናል። ስለዚህ 0 ሲባዛ በቲ 0 ቲ ይሆናል ማለት ነው። ስለዚህ 2 እኩል ነው 1 ሲደመር 0.1 ቲ ይሆናል አይደል? ከዛ ይችን ወደ ስትወስዷት 1 እኩል ነው 0.1 ቲ ይሆናል ለ10 10 ወይም ለ0.1 አካፍሎት አይዶን ነው። ከዚህ በኋላ አይከብዳችሁም ብዬ ነው የምፈጥነው። 0.1 ኦቨር 0.1 እናደርጋለን። ይሄ ጠፋና ቲ እኩል ነው በ10 በ10 ስታበዙት 10 ይሆናል ማለት ነው። ሾርት አሁን ይህን ቼክ ብታደርጉት ኤ እኩል ነው አማውንቱ ማለት ነው 10,000 ብር ነው ያስቀመጠው ኢንቱ ብለን 1 ሲደመር ሬቱ 0.1 ነው። 0.1 ሲባዛ ታይም 10 በ10 ስናበዛው 1 ይሆናል ማለት ነው። 1 ሲደመር 1 2 2 ሲባዛ በ10,000 20,000 ይሆናል ማለት ነው። ስለዚህ ከ10 ዓመት በኋላ አማውንቱ ደብል ይሆንለታል ማለት ነው። 28ኛ ጥያቄ በጣም ቀላል ጥያቄ ነው። እቺን ፕሮፐርቲ ማወቅ ብቻ ነው ከእናንተ የሚጠበቀው። ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ ማለት ኢንሾርት ምን ማለት ነው? ስኩዌር ሩት ኦፍ ኤ ታይምስ ቢ ማለት ነው። አንድ እቺን ካወቃችሁ ይሄኛው ለመስራት ይቀላችኋል። ስለዚህ ስኩዌር ሩቱን የጋራ አድርገን ስንጽፈው እንደዚህ እናደርግና 2/5 አድርገን ሲባዛ 125/8 እናደርጋለን። እኩል ነው አድርገን እንደዚህ ስኩዌር ሩት እንደዚህ እንከታለን። ስለዚህ አሁን ማቃለል እንችላለን። ይሄን በሁለት 1 ይሄን በሁለት 4። ምክንያቱም አሁን ኮንሴፕቱን መያዝ ያለባችሁ እዚህ ጋር መጠየቅ የተፈለገው ምንድን ነው? ከስኩዌር ሩት የሆነ ነገር አድርጋችሁ እንድታወጡ ነው የተፈለገው። ስለዚህ እቺ 8 የሆነችው አትወጣም። ስለዚህ 4 እንድትሆን እንሞክራለን ማለት ነው። ወይ 16 የምትሆንበትን የሆነ መንገድ መፈለግ ነው። ስለዚህ በሁለት በሁለት ሳደርገው ግን እንደዚህ ሆነልኝ። ይሄ በ5 1 ነው። ይሄ በ5 25 ይሆናል ማለት ነው። ስለዚህ ስንት ይቀራል ማለት ነው? 25/4 ይሆናል ማለት ነው። ስለዚህ 25/4 ማለት ነው። ስኩዌር ሩት ውስጥ 25/4 ማለት ደግሞ ይሄ እየብቻ መጻፍ ትችላላችሁ። ብትፈልጉ እንደዚህ አድርጋችሁ መጻፍ ይቻላል። ፕሮፐርቲዎችን መያዝ ያልኳችሁ ለዛ ነው። 25 ሲወጣ 5 ሆኖ ይወጣል። 4 ሲወጣ 2 ሆኖ ይወጣል ማለት ነው። ስለዚህ መልሱ ይሄ ይሆናል። ስኩዌር ሩት ላይ እንደዚህም ካለ ኤ ኦቨር ቢ ከተባለ ስኩዌር ሩት ኤ ኦቨር ስኩዌር ሩት ቢ ማድረግ ትችላላችሁ። አሁን ይሄ ለምን ይጠቅማችኋል መሰለኝ? ለምሳሌ ይሄን ፈልጉ ብላችሁ ስኩዌር ሩት ኦፍ 8 ኦቨር ስኩዌር ሩት ኦፍ 2 ብላችሁ እንዴት ነው የምትሰሩት? ስለዚህ ስኩዌር ሩቱን የጋራ ስታደርጉት አንድ መስራት ትችላላችሁ በቀላሉ 8/2 ይሆናል። ያ ማለት ስኩዌር ሩት ኦፍ 4 ይሆናል። ያ ማለት 2 ሆኖ ይወጣል ማለት ነው። ስለዚህ እነዚህ ህጎች መያዝ ይኖርባችኋል ማለት ነው። ሁለት ጥያቄዎች ይቀሩናል። 29ኛ which one of the following is not true about the square or cube number። አሁን እዚህ ጋር አልነግራችሁም፣ ይሄንን መልሱን አልነግራችሁም፣ ዲፊኒሽን ግን እነግራችኋለሁ። ከዛ መልሱ ነገርኳችሁ ማለት ነው። ኢንሾርት የምትይዙልኝ ከዚህ ምንድነው? ኪዩብ ነምበር ኦልዌይስ ፖዘቲቭ ወይም ኔጌቲቭ መሆን ይችላል። ወይም ኢንሾርት ኪዩብ ነምበር ፖዘቲቭ ወይም ኔጌቲቭ መሆን ይችላል የሚለውን ያዙ። ምን አልኳችሁ? ኪዩብ ነምበር ፖዘቲቭ መሆን ይችላል፣ ኔጌቲቭ መሆን ይችላል። ምሳሌ ካላችሁ 8 ኪዩብ ነምበር ናት፣ ፖዘቲቭ ናት። -8 ኪዩብ ነምበር ናት፣ ፖዘቲቭ ናት። ይሄን አንድ ያዙልኝ። ስኩዌር ነምበር ከሆነ ስኩዌር ነምበር ግን ኦልዌይስ ምንድን ናቸው? ፖዘቲቭ ናቸው። ስኩዌር ነምበር ኦልዌይስ
ፖዘቲቭ ናቸው ወይም ስኩዌር ነምበር ካን ቢ ፖዘቲቭ። ይቺ ነገር ግራ እንዳታጋባችሁ። ስኩዌር ነምበር ካን ቢ ፖዘቲቭ ያው ምን ችግር አለው አይደል? ምን ችግር አለው? ሁሌም ፖዘቲቭ ነው መሆን ይችላል ካለንም ያው መሆን ይችላል ነው መልሳችን የሚሆነው። ስለዚህ ከዚህ ውስጥ አሁን ትሩ ያልሆነ የትኛው ነው የሚለውን እናንተ ትሰራላችሁ ማለት ነው። ኩዌስችን ነምበር 30 ዋት ኢዝ ዘ ኪዩብ ሩት ኦፍ ዘ ነምበር ዚስ ዋን የ0.347 ኪዩብ ሩት የሆነ የቱ ነው ነው? 0.3 አይሆንም። ለምን? 0.3 ሲባዛ 0.3 ነጥቡን ተውትና 3 ሲባዛ በ3 ስንት ነው? 9 9 ሲባዛ በ3 27 በ7 ነው የሚጨርሰው። ስለዚህ አይሆንም። ይቺ ስለምትሆን ልዝለላት ዝም ብዬ። 4 ሲባዛ በ4 ስንት ነው? 16 16 ሲባዛ በ4 24 በ4 ነው የሚጨርሰው። ይሄም አይሆንም። ይሄ ይጨርሳል በ3 ስለሚጨርስ ነው የተውኩት። ለምን? 7 ሲባዛ በ7 ስንት ነው? 49 አይደል? ሲባዛ በ7 9 ሲባዛ በ7 63 ስለዚህ በ3 ጨረሰ ማለት ነው። ስለዚህ የመሆን እድል ይኖረዋል። 3 ከዛ 6ን እጽፋለሁ 7 ሲባዛ በ4 28 ከ6 ጋር 34 ይሆናል ማለት ነው። ይችን 0 እንዲህ ያለ ያባዛው 0.7 ሲባዛ በ0.7 ሲባዛ በ0.7 ስታደርጉ ስንት አለ? 1 2 3 ስለዚህ እዚች ጋር ነጥቧን ታስቀምጣላችሁ። 0.343 ከኪዩብ ሩት ሲወጣ ይሄን ይሰጣችኋል ማለት ነው። ይሄኛው አይሰጣችሁም፣ ምክንያቱም ከነጥብ በኋላ ስንት ያስፈልጋችኋል? 6 ዲጂት ያስፈልጋችኋል። ለዚህኛዋ ግን 3 ዲጂት ነው። እዚህ ጋርም 3 ዲጂት አለ፣ ይቻላል ማለት ነው። ጀስት ዲጂት የሚለውን ያን ያክል አትያዙት፣ ግን ስታባዙት የመጨረሻዋን ግን መያዝ አለባችሁ። ለምሳሌ አሁን የ81 ኪዩብ ሩት ሊሆን የሚችለው አሁን 81 ኪዩብ ሩት የለውም። እሺ የ27 ኪዩብ ሩት ብላችሁ የ27 ኪዩብ ሩት ብላችሁ እንዴት ነው የምትሰሩት? 3 የስታበዙት መጨረሻው 7 መምጣት አለበት። ለምሳሌ 3 ሲባዛ 3 9 9 በ3 27 ስለዚህ ይሰጣችኋል ማለት ነው። ሁለትን ብትወስዱት አይሆንም። 2 በ2 4 4 በ2 8 መጨረሻውን እያያችሁ ነው ማለት ነው የምትናገሩ። ለምሳሌ አሁን ከፐርፌክት ላይ ወጣ ይችላል፣ ግን ዝም ብዬ እንደዚህ የሆነ ቁጥር ብጽፍ ለምሳሌ 4 ከዛ 6 ብጽፍ ይሄ ከስኩዌር ሩት ሲወጣ ከስኩዌር ሩት ከሆነ ማለት ነው አንደኛ መጨረሻው በ4 መጨረስ አለበት፣ ምክንያቱም 4 ሲባዛ በ4 16 ስለሆነ። ወይ ደግሞ በስንት ነው መጨረስ ያለበት? በ6 ነው መጨረስ ያለበት። ለምን? 6 ሲባዛ 6 36 ስለሆነ ማለት ነው። ስለዚህ የዚህ ምርጫውን ታዩና ላስት ዲጂቷ ወይም ደግሞ የአንድ ቤት ዲጂቷ በኖርማል ቁጥር ከሆነ እንትን የተሰጠን 4 መሆን አለበት ወይ 6 መሆን አለባት ማለት ነው። ገብታችኋል? ለምሳሌ አሁን እንደዚህ ቢሆንስ መጨረሻው ለምሳሌ ስኩዌር ሩት ነው አንድ ብትሆን መጨረሻው እዚህ ጋር የሆነ 5 6 ምናምን ቢኖርና አንድ ብትሆን መጨረሻዋ ስኩዌር ሩቱ ሊሆን የሚችለው ስንት ነው? የመጨረሻዋ ማለት ነው። ለምሳሌ አንዷን ልንገራችሁ፣ እናንተ ያቺኛዋን ፈልጓት። 2 ነው በ9 መጨረስ አለበት፣ ወይ በ9 መጨረስ አለበት ወይ ደግሞ በሆነች ቁጥር መጨረስ አለበት። ለምን በ9 መረጥ ካላችሁኝ 9 ሲባዛ በ9 ስንት ነው? 81 አንድ ጨረሰልኝ ማለት ነው። እነዚህን አይነት ታክቲኮች በሌላ ቪዲዮ እንሰራላችኋለን። 1 ቱቶሪያል ላይ ደግሞ ቡክስ ታደርጉ ሞር ዲስከስ አድርጋችሁ ገብቷችሁ ማለፍ ትችላላችሁ ማለት ነው። ፓርት 2 ይህን ይመስላል። በቀጣይ ፓርት 10 ጥያቄዎች ይኖራሉ። እነዚህን 10 ጥያቄዎች እንሰራለን። ለምሳሌ እዚህ ጋር የምታዩት አለ ኪዩብ ሩት ኦፍ ዚስ ሲቀነስ ኪዩብ ሩት ኦፍ ዚስ። አሁን ይሄን ለምሳሌ እንዴት ነው የምትቀንሱት? ለመቀነስ አሁን የሆነ ስቴፕ አለው፣ እሱ እናያለን። ዋት ኢዝ ዘ ሳይድ ሌንግዝ ኦፍ ስኩዌር። አሁን እዚህ ጋር ሳይድ ሌንግዝ ኦፍ ስኩዌር ዊዝ ኤሪያ፣ ይችን ስኩዌር ማድረግ አለባችሁ። ኪዩብ ብሎ ኤሪያ የለም። እሺ ቮሊዩሙ ቢሆን ኖሮ እሺ። ስለዚህ ቀላል ነው። እነዚህንም በደንብ እናያለን በቀጣይ ፓርት። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ጥያቄ ሲኖራችሁ ኮሜንት ላይ ጻፉልን። እንዲሁም ቴሌግራም ቻናል አለ ለ7ኛ እና የ8ኛ ክፍል ብቻ ሆናለ። እሱን ጆይን አድርጋችሁ ፋይሎችን፣ ቪዲዮዎችን እና የተለያዩ አፕዴቶችን እዛ ጋር ማግኘት ትችላላችሁ። ሚኒስትሪም እየደረሰ ነው። ጀስት ካሁኑ ለመዘጋጀት የምትፈልጉ ቡክ አድርጋችሁ የፈለጋችሁትን ዩኒት ከኛ ጋር ማጥናት ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ